የትናንሾቹ ሉሲዎች ከሴካፋ ውድድር የመገለል ተጽዕኖ። ሰላም ጤና ይስጥልን የስፖርት አፍቃሪያን፣ ከውጤት ባሻገር በዩቲዩብ ቻናላችን ተገናኝተናል። ትናንሾቹ ሉሲዎች በዛሬው ዕለት ረፋድ ላይ በአበበ ቢቂላ ስቴዲየም ከኡጋንዳ አቻቸው ጋር ዓለም አቀፍ የወዳጅነት ጨዋታን አድርገዋል። ጨዋታው ለዛምቢያው ወሳኝ ፍልሚያ አቅምን ለመፈተሽ ትልቅ ጠቀሜታ አለው። ነገር ግን ዛሬ እኛ የመጣ ነው ስለ ጨዋታው መደረግ ብቻ ለመናገር አይደለም። ዛሬ ይዘንላችሁ የቀረብነው የኢትዮጵያ ታዳጊ እግር ኳስ ቡድን የወደፊት ዕጣ ፋንታን የሚወስን አንድ አሳዛኝና አነጋጋሪ መዋቅራዊ ውሳኔን ነው። የኢትዮጵያ እግር ኳስ ፌዴሬሽን ታናናሾቹ ሉሲዎች በታንዛኒያ በሚካሄደው የሴካፋ ውድድር ላይ እንዳይሳተፉ ራሱን አግሏል። አዎ፣ የፊታችን ቅዳሜ በሚጀምረው ውድድር ላይ የኢትዮጵያ ስም የለም። ምክንያቱ ደግሞ የፋይናንስ አቅም የለንም በሚል ነው። ለመሆኑ ይህ ውሳኔ በዛምቢያ ለሚጠብቀን የዓለም ዋንጫ ታሪካዊ ጨዋታ ምን አይነት ከባድ ዋጋ ያስከፍለን ይሆን? ከውጤት ባሻገር አብረን እንፈትሸዋለን። መላኩ ወልደሰንበት ነኝ። አብራችሁን ቆዩ። ውድ የስፖርት ቤተሰቦች፣ እስኪ ነገሩን በንጽጽር እንመልከተው። የፊታችን ቅዳሜ በዳሬ ሰላም በሚጀመረው የሴካፋ ውድድር ላይ 8 ሀገራት ይሳተፋሉ። የሚገርመው ነገር ግን ዛሬ ከእኛ ጋር የተጫወተችው ኡጋንዳ በውድድሩ ትሳተፋለች። ኡጋንዳ እኮ በኬንያ 5-0 ተሸንፋ ከዘንድሮ የዓለም ዋንጫ ማጣሪያ ውጪ የሆነች ሀገር ናት። ነገር ግን የሀገሪቱ እግር ኳስ መሪዎች ውጤቱ ምንም ይሁን ምን ታዳጊዎቻችን ዓለም አቀፍ ጨዋታዎችን ማግኘት አለባቸው በሚል ወደ ታንዛኒያ እንዲጓዙ ወስነዋል። የበለጠ የሚያስደንቀው ደግሞ የኬንያ ውሳኔ ነው። ኬንያ ልክ እንደኛ ለመጨረሻው የዓለም ዋንጫ ማጣሪያ ያለፈች ሀገር ናት። ከ20 ቀናት በኋላ ኬንያ ከካሜሮን ጋር፣ ኢትዮጵያ ደግሞ ከዛምቢያ ጋር ለ2026 የሞሮኮ ዓለም ዋንጫ ወሳኙን ፍክክር ያደርጋሉ። ታዲያ ኬንያ ይህንን የሴካፋ ውድድር የተጠቀመችበት ለምንድን ነው? ለታዳጊዎቿ ከ3 እስከ 5 የሚደርሱ ከፍተኛ ዓለም አቀፍ ጨዋታዎችን በመስጠት የልጆቹን ፍርሃት ለመስበርና ታክቲካዊ መናበባቸውን ለማጎልበት ነው። ታዲያ የእኛ ፌዴሬሽንስ ምን እያደረገ ነው? ይህን ጉዳይ የፋይናንስ አቅም የለንም በሚል ሰበብ ብቻ ማለፍ ይቻላል? በነገራችን ላይ ፌዴሬሽኑ ካሁን ቀደምም በተመሳሳይ የወንዶች ታዳጊ ቡድንን በፋይናንስ ችግር በሚል ከዚሁ ውድድር ውጪ ማድረጉ አይዘነጋም። ታዲያ ታዳጊዎችን ያገለለ እግር ኳስ እንዴት እድገትና ለውጥን ሊያመጣ ይችላል? እኛ በጉዳዩ ዙሪያ ያነጋገርናቸው የሀገር ውስጥ ከፍተኛ የስፖርት ባለሙያዎችና አሰልጣኞች ይህንን ውሳኔ ትልቅ ስህተት ሲሉ ነው የገለጹት። ምክንያቱም የሴካፋ ውድድር የሚጠናቀቀው እኛ ከዛምቢያ ጋር ከምናደርገው ወሳኝ ጨዋታ 1 ሳምንት ቀደም ብሎ ነው። ምንም አይነት ዓለም አቀፍ የውድድር ልምድ ለሌላቸው ለእነዚህ ትናንሽ ሉሲዎች ከአጭር ጊዜ ዝግጅት አንጻር ይህ ውድድር በገንዘብ የማይገዛ ታላቅ የታክቲክ መፈተሻ መድረክ ነበር። አንድ ዋና ብሔራዊ ቡድን ነገ ጠንካራና ውጤታማ ሊሆን የሚችለው ታዳጊዎቹ እንዲህ አይነት ኢንተርናሽናል ጨዋታዎችን በአይነትና በስፋት በዕድሜ ደረጃቸው ማግኘት ሲችሉ ብቻ ነው። እኛ ግን ለዛሬው ዕለት ብቻ ለሚሆን አንድ ጨዋታ ዝግጅት አድርገን ታዳጊዎቹ ማግኘት የሚገባቸውን የ5 ጨዋታ ልምድ አሳጥተናቸዋል። ከጎረቤቶቻችን ከኬንያና ከኡጋንዳ ብዙ ልንማር ይገባል። ገንዘብ የለንም በሚል ሰበብ የታዳጊዎችን ዕድል መቅጨት የነገውን የኢትዮጵያ እግር ኳስ መሠረት ማፍረስ ማለት ነው። ውድ የስፖርት አፍቃሪያን፣ ቁጥሮችና የዕለት ድሎች ነገ ሊረሱ ይችላሉ። ነገር ግን እንዲህ አይነት መዋቅራዊ ስህተቶች በሀገራችን እግር ኳስ ላይ የሚያሳድሩት ተጽዕኖ ለዓመታት የሚዘልቅ ነው። እናንተስ የፌዴሬሽኑ የፋይናንስ አቅም የለንም በሚል ሰበብ ከሴካፋ ውድድር የመቅረት ውሳኔን እንዴት ትመለከቱታላችሁ? ዛሬ ረፋድ ላይ የተደረገው የወዳጅነት ጨዋታስ ብቻውን ዛምቢያን ለመቅጠም በቂ ዝግጅት ይሆናል? ሐሳባችሁን አሁኑኑ በኮሜንት መስጫው ላይ አስፍሩልኝ። ቪዲዮውን ላይክና ሰብስክራይብ አድርጉ። መላኩ ወልደሰንበት ነበርኩ። አበቃው።